የመካከለኛው ምስራቅ ቀውስ አህዱ ካለ 100 ቀናትን ተሻግሯል። አሜሪካና እስራኤል በአንድ ሆነው በኢራን ላይ የጀመሩት ጥቃት ባለፉት ከ100 በላይ ቀናት ውስጥ ዓለምን በብዙ የናጡ ክስተቶችን ፈጥሯል። የልዕለ ኃያሉ ሀገር አሜሪካ ተቀያያሪና አይጨበጤ ውሳኔዎችም የቀጠናውን ቀውስ ከቀን ወደ ቀን እየተወሳሰበ እንዲዘልቅም ሲያደርጉት ቆይተዋል። እምብዛም ፍሬያማ ያልሆኑት የተኩስ አቁም ስምምነቶች የአሜሪካንንና የኢራንን ጦርነት ረገብ አድርገውት ቢቆዩም ባለፈው እሁድ እስራኤልና ኢራን እንደ አዲስ የጀመሩት ጦርነት ደግሞ ለዓለም ተጨማሪ ስጋትን ፈጥሯል። ቴህራን እሁድ ምሽት ላይ ወደ እስራኤል ግዛት ሚሳኤሎችን የተኮሰች ሲሆን ጥቃቱ እስራኤል በቤሩት ዳርቻ በሚገኘውና በኢራን በሚደገፈው የሂዝቦላህ ሚሊሻ ላይ ላደረሰችው ጥቃት የአጸፋ ምላሽ መሆኑን ገልጻለች። እስራኤል በበኩሏ የኢራንን የአየር መከላከያ ስርዓቶችና በሊባኖስ ሚሳኤሎችን ለማምረት ያገለግላል ያለችውን የፔትሮኬሚካል ፋብሪካ መታለች። የኢራን እስላማዊ አብዮታዊ ጥበቃ ጦር ደግሞ በሃይፋ ከተማ የሚገኝ ተመሳሳይ የእስራኤል ፋብሪካ ላይ የአጸፋ ጥቃት ማድረሱን አስታውቋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ እንደተናገሩት ቴህራን ከዋሽንግተን ጋር መልእክቶችን እየተለዋወጠች ያለችው ከፍተኛ ጥርጣሬ በሰፈነበት ሁኔታ ውስጥ ነው። የኢራን ፓርላማ ብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም አዚዝም በበኩላቸው በኢራን ብሔራዊ ደህንነትም ሆነ በአካባቢው ባሉ የኢራን አጋሮች ላይ የሚሰነዘር ማንኛውም እርምጃ የማያሻማና ከባድ ዋጋ የሚያስከፍል ምላሽ እንደሚገጥመው አስጠንቅቀዋል። በየመን የሚገኙትና ከኢራን ጋር የተሰለፉት ሁቲዎች በሰጡት መግለጫ የእስራኤል መርከቦች ቀይ ባህር ላይ እንዳይጓዙ እንደሚያግዱ የዛቱ ሲሆን ወደ እስራኤልም ሚሳኤሎችን መተኮሳቸውን ገልጸዋል። ይህ የቅርብ ጊዜ የጥቃት ልውውጥ አሜሪካና እስራኤል የካቲት 21 ቀን የጀመሩትን ጦርነት ለማቆም ትራምፕ የሚያደርጉትን ጥረት አወሳስቦታል። መጋቢት 30 የታወጀው የተኩስ አቁም ስምምነት አጠቃላይ ጦርነቱን ለጊዜው ቢያቆመውም በባህረ ሰላጤው አካባቢ ግጭቶች ቀጥለዋል። ትራምፕ እንደተናገሩት እስራኤልም ሆነች ኢራን በአስቸኳይ የተኩስ አቁም ይፈልጋሉ። በማኅበራዊ ገጻቸው ላይም ስለ ሰላም የሚደረገው የመጨረሻ ድርድር እንደቀጠለ ይገኛል። ይህ ሂደት ባለማወቅም ሆነ በሞኝነት እንዳይደናቀፍ ጥንቃቄ ያስፈልጋል ሲሉም ጽፈዋል ትራምፕ። የአሜሪካና የእስራኤል ባለስልጣናት እንደገለጹት ደግሞ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት ሰኞ ዕለት በስልክ ተነጋግረዋል። ትራምፕ ከአክሲዮስ ጋር ትላንት ሰኞ ባደረጉት ቃለ ምልልስ ኔታንያሁን ማስጠንቀቃቸውን ገልጸዋል። የእስራኤሉ መሪ ከኢራን ጋር ወደ ጦርነት ከተመለሱ ብቻቸውን ሊቀሩ እንደሚችሉ ነግሬያቸዋለሁም ብለዋል ትራምፕ ሲናገሩ ኔታንያሁ ብትጠነቀቅ ይሻልሃል፣ አለበለዚያ በቅርቡ ብቻህን ትቀራለህ ብየዋለሁ ነው ያሉት። በአሜሪካ የእስራኤል አምባሳደር የሆኑት የሂኤል ላይተር ግን ትራምፕ በኔታንያሁ ላይ ጫና አሳድረዋል የሚባለውን ዘገባ ያስተባበሉ ሲሆን ለፎክስ ኒውስ እንደተናገሩት በሁለቱ መሪዎች መካከል የተደረገው ውይይት በትብብር ላይ የተመሰረተ እንጂ ማስጠንቀቂያ ዘል አልነበረም ብለዋል። አምባሳደሩ አክለውም እንደገለጹት አሜሪካና እስራኤል ለ40 ዓመታት የዘለቀ ጥልቅ ወዳጅነት አላቸው። አንዳንድ ጊዜ ወዳጆች ሊጣሉ ይችላሉ። በክፍሉ ውስጥ ያለው ውጥረትና ውይይት አንዳንድ ጊዜ ትንሽ ሞቅ ሊል ይችላልም ብለዋል። የእስራኤል ወታደራዊ ባለስልጣን እስራኤል እስከተፈለገው ጊዜ ድረስ ዘመቻዋን ለመቀጠል ዝግጁ መሆኗን ሲገልጹ፣ የኢራን ባለስልጣናትም ተመሳሳይ ጠንከር ያለ አቋም አሳይተዋል። የተለያዩ የዜና ወኪል ምንጮች እየገለጹት እንደሚገኘው ቴህራን ለረጅም ጊዜ ግጭት ዝግጁ መሆኗንና በአካባቢው ባሉ የአሜሪካ ጥቅሞች ላይ ጥቃቶችን ዳግም ልትጀምር እንደምትችል ጠቅሰዋል። የሆነ ሆኖ አሁን ላይ ኢራንና እስራኤል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ጥሪ ተከትሎ እርስ በርስ የሚያደርጉትን ጥቃት ከትላንት ሰኞ ዕለት ጀምሮ ማቆማቸውን አስታውቀዋል። ይሁን እንጂ ቴህራን እስራኤል በሊባኖስ የሚገኘውን የሂዝቦላህ ታጣቂ ቡድን መምታቷን የምትቀጥል ከሆነ ግጭቱን እንደገና እንደምትጀምር አስጠንቅቃለች። በሌላ በኩል ሁኔታዎች ወደ ቀድሞ ሁኔታቸው እየተመለሱ መሆኑን የሚያሳዩ ምልክቶች አሉ። በቴህራን የሚገኘው የኢማም ሁይማኒ አውሮፕላን ማረፊያ እንደ አዲስ የተቀሰቀሰውን ጦርነት ተከትሎ ለ24 ሰዓታት ተቋርጦ የነበረውን የበረራ አገልግሎት ዛሬ ማክሰኞ ዕለት በድጋሚ መጀመሩን
የሀገሪቱ ሚዲያዎች እየዘገቡ ይገኛሉ።